ልጆ ይመችሽ ኑሮን አሳቀቁን ባንቺ ዘና እንላለን አለች። አንዷ እኮ ናት። ቤተሰብ ጋር ስንደውል ኑሮ ተወዷል ይላሉ፣ እንደዚህ ነው ይላሉ፣ ጤፍ እንደዚህ ነው ይላሉ። አንቺ ስትበይ ግን ኢትዮጵያ ላይ ኑሮ የረከሰ ይመስለናል አለችኝም። የኔ ፍቅር መቼም እሱ የከፈተውን ጉሮሮ ሳይዘጋ ያድር። ኑሮ እኮ ሳይወደድ ቀርቶ አይደለም ተወዷል፣ ግን እሱ የከፈተውን ጉሮሮ እሱ ይዘጓል። ጃፍ ነው መጣሉ ሙደት እና ነው ይሄ ነገራታ ምን አገባኝ ነው። ቀዩ ዶራት ዶሮ ዶሮ ነው የሚማረኝ ምን እንግዲህ ከጠጣሁ ይሞላል። መጀመሪያ ልብላ ጥግብ እስከላ ድምፅ ይሰማል። ፍቅሬ ከዝርትሽ ነው ሜሮን በደንብ ነው የሚሰማው። ስፒከር አድርጌያለሁ አይተሽም? ላይክ አድርጉ ጋይስ። እንደዚህ ክትፎ ከውጭ ሳይሆን ከቤታችሁ እንደዚህ ሰርታችሁ መብላት ደስ አይላችሁም ወይ? ያይ ኮፍ ብራው ሲያምርብሽ ቴንኪው ማሪ ሂዋኑ የጓደኛዬ ምጫ ነው። ካሬ ነበር እኮ እሱን ካልኩሽ ሜሮን ወይ ጣፍጣ አንተ ምን ሰው ብሎ ካረጋለሁ እንዴ? ትታይ ሲያምር ቴንኪው ዋው አነስበኝ ቢያቅልቢና ማሪ ከሰው ጋር እኮ ነው ይበላልሽ። እኔ አሁን ላይፍ ካልከፈትኩ ምግብ አይበላልም። አንተ ደንቆሮ ጋጋስ ብሎ ላድርገው። እኔ በህይወቴ የሚጨማለቅብኝ ሰው አልወድም። በነገራችን ላይ እና አሁን አገኘሃለሁ። የት አለ? የት ሄድክ? እና ድጋሚ ጻፍ ፊዮና እያልክ የምጽፈው አገኘሁክ። እዚህ ቤት ህግ አለ። ኮመንት አይደጋገሙ። ግን እንጀራው ፍሪጅ ውስጥ ከትቼው እግሩን ሰቀለው ይላል። ሰርጀሪ ተዋረደች። እናንተ ግን ትቀልዳላችሁ። ሰርጀሪ ተዋረደች የምትሉ ሰዎች ትቀልዳላችሁ። ኬኳ ሩ
ባይዘዌ ዛሬ ለአቶ ዮናስ መልእክት አለኝ ለሰርጀሪ አባት። ተቃጠሉ ጋይስ። የሀገሬ ልጆች እኮ ግርም ይለኛል። የሰው ልጅ ሰራው ስራውን ከጨረሰ መብላት አለበት። እንደዚህ እንደዚህ ይሄን እኮ ባሎች ይሄን ቪዲዮ ሲያዩ እናንተ ሚስቶችማ እንደዚህ ትበላላችሁ ይሏቸዋል ጋይስ። ይላሉ አፍም እነሱ ይላሉ እንደሚሉ አውቃለሁ። አሁን ለራሷ ነው ይሄን ሁሉ ምግብ ሰርታ የምትበላው። ምን አይነት ወዳ የምትሆን ነው ይሏቸዋል። ገብርኤል ነው አባቴ አንተ እስከ ጓደኞች ጋር እንደዚህ አይደል እንዴ የምትበላው ውጭ? እኛ በቤታችን እንደዚህ ዘጭ ያረግን ካልበላን እንደዚህ እያቀረብን ካልበላን ከባድ ነው። ክትፎ ሲያምርስ ሂደሽ ግማሽ ስጋሽን ታስከትፊና እዛው ለክትፎ ብለሽ ታሰርና ቤትሽ ቅቤሽን አቅልጠሽ ሚጥሚጣሽን አድርገሽ የክትፎ ቅመምሽን አድርገሽ ሽት አድርገሽ መብላት ምን አባቱ ማረም ውጭ እጄ ልብላ ምናምን እሱ አንዳንዴ ቤትሽ የኔ ፍቅር ከሰጠሽ ካስቤዛ ላይ ብድግ አድርገሽ ስርት አድርገሽ ብልት። እነሱ ባይዘው ወንዶች በሳምንት ጾም ካልሆነ በሳምንት እንደው ከሌለው በሳምንት ሁለቴ ወይ አንዴ ቁርጥ ስጋውን ይበላል፣ ክትፎውን ይበላል ውጭ። እኔን ተቀላችሁ ሲሆን አልበላም ከተባለ እንጀራውን አላሞቀውም። አላሞቀው እንትን አልበላም ከተባለ በሳምንት አንዴ ጥሬ ስጋና ክትፎ ይበላል። ምንም ደሃ ቢሆን ባይኖረው ሞኝ ነሽ ሚስት ባሌለው ራስ ቤዛ አልበቃውም። እሱ እኮ በነገራችን ላይ በባሎቻችሁ እርግጠኛ አትሆኑ እሺ ጋይስ። እናቴ ዝም ትበላለች በባሎቻችሁ እርግጠኛ አትሆኑ። አንዳንድ ሴቶች አላችሁ ጉድ የሆናችሁ ሴቶች ጉድ የሆናችሁ ሴቶች በባሌ በጣም ነው የምተማመነው። እውነት የሀገሩን ሆቴልና ካፌ ሬስቶራንት የሞሉት እነሱ አይደሉ እንዴ? ከተማውን ሙሉ አደባባይ ወጥተሽ ብትሄጂ ብትመለከቺ ወንድ ነው ያለው። ወንድ ሴቶች የሚበሉት የሚጋበዙት ናቸው ያሉት እና የተወሰኑ ናቸው ሴቶች ለብቻቸው ወጥተው ይዝናናሉ፣ ግን በብዛት አይደለም። እንደ ወንዶች በየቦታው ብትሄጂ ያሉት ወንዶች ናቸው። ወጥቶ ይዝናናል፣ ይበላል፣ ይጠጣል ማለት ነው። አንቺ ወር እስከ ወር አስቤዛል በቃ ላብቃቃት ያለሽ። ስለዚህ ቲንክ አድርጉ፣ መንቃት አለባችሁ ሴቶች። ወንድ ባዳ ነው፣ ባል ባዳ ነው። ባይዘው ባል ባዳ ነው፣ ባል ዘመድ ነው ምናምን። ጀምሬ ነው ባል ባዳ ነው።
እና ምን ልላችሁ ነው እንደዚህ ስትበሉ ሆዳችሁ ራሱ ራስ ብሎ ጥቅም ሲል ከነ መፈጠራችሁ አታስታውሷችሁም። ባል ምንድን ነው የምትሉት? ምን አባቱ ነው ባል? ማን ነው ባል? ልጆቼንና ራሴን አግኝቼ ነው የምኖሩት ያለሽ።